ከዛ በኋላ ወደዛ ነው አምላክ ምን ማለት ነው? አሁን እኛ በምናምነው ኢየሱስ ክርስቶስ አምላክ ነው አይደል? በዮሐንስ ወንጌል 1:1 ያለ ያ ቃል እግዚአብሔር እንደሆነ እግዚአብሔር ነው ቃል እንደሆነ የሚናገረውና ኢየሱስ ክርስቶስ አሁን ሐዋርያት እነ ጴጥሮስ እነ ጳውሎስ በኢየሱስ ክርስቶስ አጋንንት ያወጥ ነበር አይደል? ውጣ በኢየሱስ ክርስቶስ የሚል ነበር። ኢየሱስ ክርስቶስ ግን እንደዛ አይደለም ያወጣኝ ነበር በኃይልና በስልጣን እንደሆነ ሉቃስ 14 ራሱ ሉቃስ 7:14 አንተ ጎዝ ለሃለው ተነሳለ አይደል? ስለዚህ በኃይልና በስልጣን ያወጣ ነበር። ሉቃስ 7:48ም ሽቶ ለቀባች ሴትዋ እንደዛ አላት፣ ኃጢአትሽ ተሰረየልሻል አላት። ማርቆስ 2:5ም ለሽባ አንተ ልጅ ኃጢአት ተሰረየልሃል ብሎ ሲናገረው እንዴት አንተ አምላክ እኮ አይደለም እንዴት ከእግዚአብሔር በቀር ማን ነው ኃጢአት የሚያስተሰርይ ሲሉት ምንድነው ያላችሁ? ለሰው ልጅ ስልጣን በምድር እንዳለ ታውቁ ዘንድ ነው አላችሁ። እና ኢየሱስ ክርስቶስ አጋንንት ራስ ሲያወጣ ሙታን ሲያስነሳ በኃይልና በስልጣን ነበር እንጂ በማን ስም ያወጣ ነበር? ሐዋርያት ግን ሲናገሩ ግን በጌታ በኢየሱስ ክርስቶስ የሚያወጡት ነበር። እና ኢየሱስ ክርስቶስ ለምንድነው አንዳንድ ጥያቄ አሁን ለምንድነው ኢየሱስ ክርስቶስ አምልኩኝ አምላክ ነኝ ያላለ? ኢየሱስ ክርስቶስ የመጣ ዋና ዓላማው እኮ ማለት ነው እኛን ለማዳን ነው፣ ደግሞ የአብ ፍቃድ ለመፈጸም ነው አይደል? አምላክነቱ ለመግለጽ አይደለም የመጣ። ያማ እኮ አምላክ ነኝ ካለ እኮ እነ ፍርዖን ራሱ እኮ ብለዋል። ፍርዖን እኮ እኔ አምላክ ነኝ አምልኩኝ ብለዋል። ማንም ተነስቶ እኮ እኔ አምላክ ነኝ አምልኩኝ ሊል ይችላል። ነገር ግን ተግባርና ስራ ያስፈልጋል። ገባ? ኢየሱስ ክርስቶስ ደግሞ ከመናገር በላይ ደግሞ ተግባር ይሰራ ነበር፣ በስራ ይገልጥ ነበር አምላክነቱ በኃይልና ስልጣን አጋንንት እያወጣ ሙታን ያስነሳ በተግባር ያሳይ ነበር ጌትነቱ ማለት ነው። ቀጥልልኝ። ጨርሽ ሐሳብሽን ካልጨረሽ አው እንደዚህ ነው ከጓ ስታወራ ስለሰማው ነውና ስለ ኢየሱስ ክርስቶስ እንደዚህ የነገርኩ ነውና ኢየሱስ ክርስቶስ ጌታ ነው። ጌትነቱ ደግሞ በስራና ይገልጥ ነበር፣ በተግባር ይገልጥ ነበር። እና ደግሞ አሁን ለምሳሌ አንተ ስለ ጳውሎስ የተናገርክ ነበር። ጳውሎስ ዋሽቶ ነው የሕግን ነቢያትን ሽረዋ ብለሃል። እሱ በጸጋው ስለዳነ ብሎ ነው እንጂ ለማሻሻል በነገራችን ላይ እሺ ቀጥል። ይሄን እንጨርስና ከዛ በኋላ ወደዛ እንሄዳለን ማለት ነው። በነገራችን ላይ በቃ ጉድሽ ነው የሚፈላው ሮሃማዬ። ከዚህ በኋላ ሁለት ምርጫ ነው ያለሽ። እዚህ ቤት መተሻል፣ ተነካክተሻል ከኛ ጋር መጥቶ የተነካካ ሰው ሁለት ምርጫ አለው። አንዱ መስለም ነው፣ ሌላው መጨለል ነው። በቃ አንዴ ወጥመድ ውስጥ ገብተሻል ማለት ነው። ከዚህ በኋላ እንቅልፍ ሁላ መተኛት የለም። ያየሽ ግቢበት። ኦኬ ወደ እንትኑ ነው ወደ አምላክ የሚለው በባይብል ውስጥ ሁለት ተርም ነው። ኦንቶሎጂካል ተርም አለ፣ አንደኛው ደግሞ ፈንክሽናል ተርም አለ። ግብርን ታሳቢና ዋቢ አድርጎ ይመጣል አምላክ የሚለው ቃል። ሁለተኛ ነገር ደግሞ ባህሪን ታሳቢና አድርጎ ይመጣል። ግብርን ታሳቢና ዋቢ አድርጎ ሲመጣ አምላክ ማለት ቃል አቀባይ ማለት ነው፣ አፈቀላጤ ማለት ነው፣ ወኪል ማለት ነው፣ እንደራሴ ማለት ነው፣ ልዑክ ማለት ነው። ለምሳሌ ኦሪት ዘጸአት 7:1 ላይ ሙሴ በፈርዖን ላይ አምላክ አደርጋለሁ ይለዋል። ግን አምላክ ነው ሲባል ኦንቶሎጂካሊ የሚመለክ ነው ማለት አይደለም። የሚመለከው አንድ አምላክ ግን የባህሪ አምላክነት ነው ያለው። ለምሳሌ ብዙ ቦታ ላይ ዘዳግም 32 39 ብዙ ቦታ ላይ ኢሳይያስ ምዕራፍ 44 ቁጥር ምዕራፍ 45 ምዕራፍ 46 ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ከኔ በቀር አምልኮ የሚገባው ወይም ላትሪያ የሚባለው ነገር የሚገባው የለም እያለ ነው። ይሄው አምላክ ግን ነቢያቶችን በአጠቃላይ አምላክ እያለ ይጠራቸዋል። አሁን ሁላችሁም አማልክት ናችሁ እያለ ይጠራቸዋል። መዝሙረ ዳዊት ምዕራፍ 82 ቁጥር 2 ላይ ማለት ነው። በሰማይ ደግሞ ያሉ መላእክቶችም አምላክ ተብለዋል። መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከዛ ቁጥር 5 ላይ ምን ይላል? መቼም አማልክት የተባሉት በሰማይና በምድር ምንም ቢኖሩ አለ ለኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አለን አለ። የአማልክቱ ሁሉ አምላክ የሚመለከው አምልኮ የሚገባው አንድ አምላክ አለ ብሎ ነው ያስቀመጠው። ኢየሱስ አምላክ አለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 47 ላይ፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 17፣ ራዕይ ዮሐንስ ምዕራፍ 3 ቁጥር 2፣ ራዕይ ዮሐንስ ምዕራፍ 19 ቁጥር 4፣ ራዕይ ዮሐንስ ምዕራፍ 3 ቁጥር 12 ላይ የተለያዩ ጥቅሶች ላይ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3፣ ኤፌሶን 1:3 የመሳሰሉት ላይ የክርስቶስ አባትና አምላክ ይባረካል። አምላክ አለው። ዕብራውያን 1:8 ላይም እንደዛ ነው። 9 ላይ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባል። ኢየሱስ የሚያመልከው አምላክ አለው።
የሚያመልከው አምልኮ የሚሰጠው ማለት ነው። ይሰግድለት ነበር ሱጁድ። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እንደዛ ነው። እኛስ ለምናውቀው እንሰግዳለን አለ። ማቴዎስ ወንጌል ምዕራፍ 26 ላይ በጉልበቱ ተንበርክኮ በፊቱ ተደፍቶ ይሰግድ ነበር፣ ይጸልይ ነበር። ሉቃስ ምዕራፍ 6 ቁጥር 12 ላይ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ይላል። ይጾም ነበር ለፈጣሪ። ጾም የአምልኮ ክፍል ነው። ይፈራው ነበር አምላክን፣ ይፈራዋል በጣም። ፍርሃት ራሱ አምላክን መፍራት ምንድነው? የአምልኮ ክፍል ነው። ብዙ ማስረጃዎችን መስጠት ይቻላል። ኢየሱስ የሚያመልከው አምላክ እንዳለው ማስረጃ ነው ማለት ነው። አንድ ያዥልኝ ይህን ማለት ነው። ሌላው ያነሳሽው ነገር ምንድነው? ኢየሱስ ሲያደርጋቸው የነበሩ ነገሮች በአጠቃላይ ከራሱ አይደለም። ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ አብ ልፈጽሞ የሰጠኝ ስራ፣ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል። እሱ መልእክተኛ መሆኑ ነብይም ስለመሆኑ ማስረጃ አድርጎ ነው ሲሰራ የነበረው። በማን ስም ነበር ሲያደርግ የነበረው ስንል ዮሐንስ ወንጌል ምዕራፍ 10 ቁጥር 25 ላይ እኔ በአባቴ ስም ነው የማደርገዋል፣ በአባቴ ስም ነው የማደርገዋል። የአባቱን ስም ጠርቶ ነው። የአብን ስም ዮድሄ ቫፍ የሚለውን ስም ጠርቶ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 4 ላይ እንደዛ ነው። እኔ ላደርገው የሰጠኝን ስራ ፈጽሜ በምድር ላይ አከበርኳል። በስጦታ ያገኘው ነገር እንጂ ከራሱ ምንም ነገር የሚያደርግ አይደለም። ኃይል የለው፣ ስልጣን የለው፣ ከራሱ ምንም ነገር ማድረግ አይችልም። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ወልድ አብ ሲያደርግ የሚያሳየው ነው እንጂ ወልድ ከራሱ ምንም ማድረግ አይችልም ማለት ሲያሳየው ነው። አብ ካላሳየው ምንም ነገር ማድረግ አይችልም። ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ አብ እንዳዘዘኝ እንዲሁ አደርጋለሁና አብ ሳያዘው የሚያደርገው ነገር ምንም ነገር የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ ኢየሱስ ያደረገውን ዕውር ማብራት፣ ሽባ መተርተር፣ ሙት ማስነሳት ሐዋርያቶቹም እንደሚያደርጉ ሲናገር እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚያ የሚበልጥ ነገር ያደርጋል እያለ ይናገራል። ይሄ ነገር ምን አንጻር ነው ብለን ስንል የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ የናዝሬቱ ኢየሱስ በእግዚአብሔርና በሕዝቡ ፊት በስልጣንና በቃል ብርቱ ነብይ ነበር ነው የሚለው። አየሹ በቃልና በስንት ማለት ከዛ በቃል እንዴት ነው በስራ ቅድም በቃል እንዴት ነው ሲባል ማቴዎስ ወንጌል ምዕራፍ 8 ቁጥር 8 ላይ ቃል ብቻ አንተ ተናገር ብላቴና ይፈወሳል አለው ይላል። ከዛ ማቴዎስ 9:2 ላይ ምን አለ? ባልጌተኛውን ሰው ወደ እርሱ አመጡለት፣ ኢየሱስም ኃጢአት ተሰረየልህ አለው ይላል። ከዛ ምን አሉ? ቁጥር 3 ላይ ይሳደባልና ከአንዱ አምላክ በስተቀር ኃጢአት ማስተር የሚችል ይኖራልና። ከዛ ኢየሱስ ምን አላቸው? እዛው ላይ ቁጥር 6 ላይ ማቴዎስ 9:6 ላይ እውነት እውነት እላችኋለሁ ለሰው ልጅ በምድር ላይ ኃጢአትን ያስተሰርይ ዘንድ ስልጣን እንዳለው አታውቁም አለ። ስልጣን እንዳለው ነው አታውቁም አለ። ስልጣኑን ከየት አገኘው? ስልጣን ሁሉ ለኔ ምን አለኛለ ሰጠኛለ ማቴዎስ 28:18 ላይ። ስለዚህ ታዲያ ከራሱ አይደለም የሚያደርገው ተሰጥቶት ነው በቃ ኃጢአት የሚያስተሰርየው። አምላክ ምን ማለት ነው? አሁን እኛ በምናምነው ኢየሱስ ክርስቶስ አምላክ ነው አይደል? በዮሐንስ ወንጌል 1:1 ያለ ያ ቃል እግዚአብሔር ነው ቃል እንደሆነ የሚናገረውና ኢየሱስ ክርስቶስ አሁን ሐዋርያት እነ ጴጥሮስ እነ ጳውሎስ በኢየሱስ ክርስቶስ አጋንንት ያወጥ ነበር አይደል? ውጣ በኢየሱስ ክርስቶስ የሚል ነበር። ኢየሱስ ክርስቶስ ግን እንደዛ አይደለም ያወጣኝ ነበር በኃይልና በስልጣን እንደሆነ ሉቃስ 14 ራሱ ሉቃስ 7:14 አንተ ጎበዝ ልሃለው ተነሳለ አይደል? ስለዚህ በኃይልና በስልጣን እያወጣ ነበር። ሉቃስ 7:48ም ሽቶ ለቀባች ሴትዋ እንደዛ አላት፣ ኃጢአትሽ ተሰረየልሻል አላት። ማርቆስ 2:5ም ለሽባ አንተ ልጅ ኃጢአት ተሰረየልሃል ብሎ ሲናገረው እንዴት አንተ አምላክ እኮ አይደለም እንዴት ከእግዚአብሔር በቀር ማን ነው ኃጢአት የሚያስተሰርይ ሲሉት ምንድነው ያላችሁ? ለሰው ልጅ ስልጣን በምድር እንዳለ ታውቁ ዘንድ ነው አላቸው። እና ኢየሱስ ክርስቶስ አጋንንት ራስ ሲያወጣ ሙታን ሲያስነሳ በኃይልና በስልጣን ነበር እንጂ በማን ስም ያወጣ ነበር? ሐዋርያት ግን ሲናገሩ ግን በጌታ